ከሰው ጋር ተጣልቼ ነው እንዴ እቤት አይደል እንደዋልከው ምን ሰዓት ወጣህና ነው የተጣላኸው አንቺ እንድትጎጂ ስለማልፈልግ ነው ቆይ ለምንድነው ፍቅር የምትዩ አገባ ማንንም ሰው የፈለኩትን ብዬ መጥራት እችላለሁ የቀረችኝን አንድ ሳምንት አባት ሲመጣ ማክረውና ሄደን እንዝናናለን እሺ አባይ ሲመጣ ማክረዋለሁ አስጨናቂ አንዳጎታለኝ ለትንሽ ጊዜ ዛና ሳልፍ ብሎኛል እኔም ብንሄድ ደስ ይለኛል መቼ ነው ደግሞ ካስጨናቂ ጋር በዚህ ልክ የተግባባችሁት ባለፈው ሰደበኝ ምናምን ስትለኝ ነበር እንዴ ነገ በጠዋት ነው ያጎት ጋር እንሄዳለን የምርህና አጎቴ አባይ ተስማማ አንተ እንደጠየቀው ነገረኝ እኔ ደግሞ ልጄ ልውል ከፈለገ ብዬ ሐሳቤን አጸናው ይሄ የእናንተ ቤተሰብ ሰዓት ነው እንጂ የኔ አይደለም እኔ ደግሞ ተራ ሰራተኛችሁ ነኝ ቆይ ለምንድነው ራስሽ ነው የምታርቂው እኔ አይደል የጠየቅኩሽ በቃ ነገ ጧት ስንት ሰዓት እንደምንነሳ አስጨናቂ ጠይቀኝ በዛ ውስጥ ስሙንም ጠይቀህ ነው እሺ ያዘኝ አጎቴ አንደርስም እንዴ ዙሪያ ጥምጥም ሄደን ነው እንጂ እኔ ሱዳን ደርሰን ነበር ሉል ይሄን ነገር ማሰብ ያለብህ ገና ከቤት ከመውጣት በፊት ነበር አያችሁት አይደል ሉል ካሁን እንዴት እንደሚልፈሰፈስ እውነቱን ነው ሉል እኮ የመጀመሪያው ነው እኔ ራሱ ተወልጄ ባደኩበት ሀገር እኮ እያለከለኩ አይ ጓደዬ እኔ እናንተ አላምንም እንጂ እኮ አርጅተናል እኔ የምልህ ግን ቤታችሁ ከዚህ በኋላ የስንት ሰዓት መንገድ ይሆናል በርቱ ሰዓታት ነው የሚቀረን ሰዓታት ነው የሚቀረን እውነት ለመናገር ትናንትና ሲነግረኝ ተፈሪ እውነት አልመሰለኝም ነበር የኔም የቤተሰቦቼ ያው በዚህ ጋር ነው ያው በልጅነት ስለወጣውኝ ብዙ ትውስታው የለኝም እንዴ በዚህ ነው እንደ ያንቺ የቤተሰቦች ቤት የኔ እኮ ወደዚህ ወደ ሎዛን እኮ ነው ያንቺ ወዴት ነው የኔ አቅጣጫው የተለያየ ነው ጥቁር ገበያ ይባላል ቆይ አንተ የሰፈራችሁ ስንት ሰዓት መንገድ ይፈጃል ያልከው ሰዓታት ነው ያልከው አዎ ምትገርም ሰው እኔ ምልሽ ግን ማለት ቆይ እንዴ ያነሳችሁን አሳባተም እንዴ ቆይ ጥቁር ገበያ ማለት ምን ማለት ነው መንግስት የማያውቀው ግብይት ይካሄድበታል ማለት ነው አይ እንደዛ አይደለም ይኸውልህ ገበያ ሲወጡ ማታ 11 ሰዓት ነው የሚወጡት 11 ሰዓት ይወጡና እስከ ማታ ስለሚቆዩ ያው ጨለማ አይደለ ለዛ ነው ጥቁር ገበያ የተባለው እንዳትርቂ አንቺ ማይኔ አራዶል ጠንከርበል ገና ፎክስና አደን እኮ አለማምዳለሁ እና እስኪ ከፊቱን አንተ ደግሞ ከኋላውን እኮ ወይ ዲኒሮ ደካሙ ሊደፋኝ ነው ሻንጣ ላግዝ ና በዚህ ታያችሁት በቃ አሳጋ ነይ ጸዲ በርታቤ ነይ እነሱ የድሮ ሰው ናቸው መንገድ ለምደዋል መኪና ሳይኖር ነው የተወለዱት እኔና አንቺ ነን የደከመን እኮ እንዴ ሉል እኮ ሁሌ እነግርሃለሁ ቆፍጠን በል እስኪ ጀገን በል ወንዱን እስቲ በቃ እዚህ ወሬ እንዲህ ነው ጀገን ቆፍጠን እንምለው ለነገሩ እናንተ ከጓዳ ወደ ሻወር ቤት በራይድ እየሄዳችሁ በጣም ቤትኛው መንገድ አትስማሙ ማለት አገጠር እኮ ነው እሺ ቅድም
በጣም ደከማቸው። ይቅርታ እዴ ይኸው እንደው ማጎቴ ይኸውና ኑ ይኸው ደርሰናል። ኑ ተፌ ተቀበላችሁ። ኧረ ገደል ነው ልጁ። ኧረ ችግር የለም። ይኸው ሉሌ ይኸው አጎቴ ቤታችንም ወደዚህ ነው ደርሰናል። ና ከዚህ በኋላ ተመለሱ ብትለንስ ምን አማራጭ አለን? አንመለስ ነገር አይ ልውል ደግሞ አጎቴ እንዴት ነህ? ሰላም ነህ? ሉል እኔ ግን በጣም እየፈራው ነው። ቆይ የሆነ ሰው ቤት ገብተን ልንቆይ ነው? ተይ እንጂ ጸዲ፣ ደግሞ ምን ያስፈራሻል? ብቻሽን አይደለሽ። እንደውም እኔ ሰው የሀገሬ ልጆች ጀግና ናቸው ምናምን እያለ ሲፎክር ነበር። ለማየት እንዴት እንደጓጓኝ። ይኸው በተግባር አየህ እኮ አይደል እንዴ? ጀግንነቱን ሲታይ ራሱ እኮ ጀግና ነው። እኔ ደግሞ ጀግና እወዳለሁ። እንጂ ገና ቤት ሳንገባ ጀመርሽ። ለነገሩ ችግር የለውም ይመችሽ። አንተ ልውል እየቀለድኩ እኮ ነው። ጠብቀኝ። ያዝበሉ ያዙ። በሉ እንጂ በላ አድርጉ። ከመንገድ አይደለም እንደ የመጣችሁት ነው ወይንስ ምግብ አልተመቻችሁ? ይቅርታ ማውለቅ ነበረብኝ። ይቅርታ። ያው መንገዱ ስላደከማቸው ምግቡ ላይ መብርታት አቅቷቸው በላ አድርጉ። በሉ ቀመስ አድርጉና አረፍ ትላላችሁ። እኔም እንደው ስቀልድ ነው እንጂ ልጄ እኮ ይወብዳል፣ ባለሙያ ነች። ምግቡን በጣም ነው የሚጣፍጠው። ልጅቷም ደስ ትላለች አይደለ እንዴ ጸዲ? እዛ እኮ ምን በለውን ብታዩት። አዎ በጣም ምን ነው አንተ ግን እዛ ስትበላ ነበር አልተስማማ? ጸዲ ያልሸተነ ልጅ ስቀልድ ነው። አንተ ከቁርስ እስከ እራት ሳህኑ ባዶ እስኪሆን ጥርግ አድርገህ እየበላ ይጣፍጣል ስትላት አልነበር? አሁን ምን ተገኘ? እውነት ነው። ይሄ ትልቅ ክህደት ነው። ስንት ጊዜ ስትበላው የከረምከውን እንደዚህ ይባላል። ግን ሀቁ ውቤ ባለሙያ ስለሆነች ነው። አመሰግናለሁ። ቆይ ለምንድን ነው እሱ ከኛ ጋር የማይበላው? በዛ ላይ ፊቱን አዙሮ ነው የተቀመጠው። አዎ እኛ ጋር ሰው ሲበላ ማየት አይቻልም። ያው አሁን እንግዶችና ቡናም ስለቀረበ እዚህ ጫወት ብለን ነው እንጂ ጓዳ ገብቶ ነው ቁጭ የሚለው። እውነት ነው። አሁን የከተማ ልጅ ነው ቢባል ማን ያምናል? እንደው ስሙ ነው እንጂ ተማረ ሰለጠነ የሚባለው ይኸው የከተማ ልጅ አየ ነው እኮ። እውነት ለምናገር ጓደኛዬ እዚህ ሀገር ያለው አኗኗርና ሌላ ሀገር ያለው አኗኗር አንድ አይነት ነው ማለት አይደለም። እና ግዴ ከተማ ልጅ ስለሆነ አይደለም እንደዚህ ነው። ትዝ ይለኛል ያኔ አባቴ ሲነግረኝ አቤት ስራ መውደዳቸው፣ የስራ ከስራ ጋር ያላቸው ትስስር በጣም ከባድ ነበር ይለኝ ነበረ። አሁን ግን ባህሉም ስራውም ሁሉም ነገር ሳስቷል። ከተማ ስንሄድ ደግሞ ከተማው ሌላ ዓለም ነው። ልክ ነሽ የኔ ልጅ። ልዑልን እዚህ በማምጣትሽ ጥሩ ዘይድሻል። የሀገሩን አየርና ጓዳ እንዲለምድ ያደርገዋል። እውነት ለመናገር እኮ ልዑል ጥሩ ስነ ምግባር ያለው ልጅ ነው። ያው እኔና እሱ ሁሌም ያጋጨን አንድ ነገር ነው። እሱንም ደግሞ ራሱ በደንብ ጠንቅቆ ያውቀዋል። አዎ አጎቴ ያውቀዋለኝ። ግን ደግሞ አሁን ታርቀናል። ቃል የገባልኝንም ነገር እንዳትረሳው አጎቴ። ለልዑል ቶክስና አደን አለማመድሃለሁ ብዬ ቃል ገብቼለት ነበር። እንዴት ነው አሁን ይህንን ነገር ባረግ ችግር አለው አካባቢው ላይ? አይ
አሁን እንኳን ሰሞኑን ሽፍቶች በጣም እየበዙ ስለሆነ ፖሊሶቹም አካባቢውን እየፈተሹ ነው ያሉት። ስለዚህ ነገ ከነገ ወዲያ ይዘው ተወጣና ይለማመዳል። እኔ የምለው አሲ ቆይ ግን ከተማ ሄደህ ለመኖር ለመማር ምናምን አስበህ አታውቅም? አላስብም። ግን ለምን ጠየቀኝ? ከተማ መሄድ ለምን ያስፈልገኛል? እዚሁ ስልጣንም እንደሆነ እዚሁ ከእርሻ ካፈር የሚገኝ ነው። እሱማ ልክ እኮ ነህ። ግን ደግሞ ከተማ ሄደህ የተሻለ ትምህርት ብታገኝ ብዬ ነው። ስልጣኔው ከዚህ ቢጀምርም አሁን የተሻለ ደረጃ ደርሷል። ሁሉም ቄውን ለቆ ከኮበለለማ ከተሜውንስ ማና ብልቶት ነው የሚሰነጥለው? ደግሞ ከትምህርቱ በላይ የኔ ንቃተ ህሊና ነው ወሳኙ። እኔ ካንተ ጋር ለመከራከር ፈልጌ አይደለም የሚመስለኝን ነው። እኔ የምለው አስጨናቂ እውነቱን ነው እንዴ? እዚህ አካባቢ ያሉ ወጣቶች ጸበኛ ናቸው ያለኝ። አይ ምን ማለት ነው እሱ? እንዴት ነው ከመሬት ተነስቶ ጸበኛ የሚሆኑት? ለውም እንግዲህ አለኝ። ግን ይሄ ማለት አልፈ ከሄድክ ይምርሃል ማለት አይደለም። እና ምን ያደርጉኛል ታዲያ? በዱላ አንቆራጦ ነው የሚለቁ። ጀገና ከሆነ አንተም መለጠጥ ነው እንግዲህ። አይ እኔ ሲጀመር ጸባይ ነችኝ። ለውም ደግሞ ማላውቀው ሀገር መጥቼ እንዴት ነው የምደባደበው? ጉድ እኮ ነው። እና እሱ ሲመታ ዝም ልትለው ነው እንዴ? አንተ ዝም ብትል ራሱ እሱ እስከምትሞት አይለቀህም። ምን ሆነሃል እንዴ? ለምሮ ማይተኝ ሳልነከው ሊነካኝ ነው እንዴ? ደግሞ እኮ ህግ ያለበት ሀገር ነው ያለነው። ህጉን ቶ እኔ ሴት ነኝ ብትል ይምራል፣ አለበለዚያ መሞትህ ነው። ምን ማለት ፈልገህ ነው? እኔ ሴት ነኝ እንዴ? ቆይ አንተ አሻለው እኔ የምልሽ ወንድምሽና አንቺ ግን በጣም ደስ ትላላችሁ። ፍቅራችሁ ያስቀናል። አረ ወንድሜ አይደለም እና ምንሽ ነው? ሰራተኛቸው ነኝ ማለት እነሱ ቤት ነው የምሰራው። ግን እነሱ ለኔ እንደ ቤተሰቦቼ ናቸው። አይ ለነገሩ ይሁን። ማን ነው በመወለድ ብቻ ቤተሰብ ይኮናል ያለው? ማን ነው? እሱ ነትሽን ነው። ግን ቅድም ጋሽ አንቺን ሙያሽን ሳደንቁ ልጄ እያሉ ሲያወድሱ ሳይ በጣም ነው የቀናሁት። እኔ እኮ ወላጅ አባቴ አይወደኝም ማለት ምን ማለት ነው? እንዴት አንድ አባቴ የገዛ ልጁን ይጣላል? ይሄማ እንዳቻ ጋንንት ነው። ምንም ይሁን ምን እኔ የማውቀው እሱን ብቻ ነው። ግን ስላወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ይልቅ ይበቃሻል። ዝናቡም እየመጣ ነው። ምንም አየሩ አላስተማመንም የሰሞኑን። ቶሎ በይና እቺን ተሸክመሽ ሂጂ። ይበቃሻል። ደግሞ ተሸክመሽ አታቂ። አይ ለሸክሙስ ችግር የለውም። ግን ዝናቡ እየመጣ ስለሆነ ይበቃሻል። ነይ ይበቃሻል። እንደዚህ ነው የምንይዘው? አዎ ሳይመጣብን እናምልጥ ቶሎ። ከዛ ጋር ካለው ጋር እንቀላቅለዋለን። እሺ አያጎቴ ልጆቹን አገሪው ብለህ እኮ ልካቸው በዛው ሄደው ቀሩ። እርግጠኛ ነኝ ከዚህ እንደሄድን በንጋታው ነው ተመልሰን ካልመጣን ብለው አድማ የሚያስነሱ። አያተ ነገር እኔ እኮ አየሩንም ይልመዱት በዛውም ከልጆች ጋር እንደው እንዲተዋወቁ ብዬ ነው የላኳቸው። ደጋረም እኮ አላኳቸው። የምሬ ነው። በደንብ እንዲያው ስለምፈልግ ነው። በተለይ ልሁን በደንብ ይው እንዴ የምሬን እኮ ነው። ምንም ሳይሰራ የሚደክም ቶሎ የሚሰላች ሰው ነው። ያው ታውቂያለሽ አንቺ ጓደኞቹ በሱ እድሜ ምን አይነት ኃላፊነት ተሸክሙ እንደሚኖሩ በደንብ እንዲያይል ይፈልጋለሁ። ተው እንጂ ውዴ፣ ልዑል እኮ ማለት በጣም ትንሽ ልጅ ነው። ደግሞ ሁሉንም ነገር በብስለት እንጂ እንደዚህ ቶሎ በጥፊያ የሚሆን ነገር የለም። አንቺ የእናት ነገር ሆኖብሽ ነው እንጂ ምንም አይሆንም። እኔም ደግሞ በዛውም ይወቅ ብዬ ነው የላኩት። እሱማ እውነት ነው። ግን እንደዚህ ቶሎ ሲሆን እንዳይጎዳ ብዬ ፈርቼ እኮ ነው። በሉ እየጠጣችሁ እንጂ እኔ እኮ ጓደኞቼ ጋር ነው የምመጣው ሲለኝ እንዴት ደስ እንዳለኝ ብነግራችሁ። አዎ ያው እሱም ሜጃው ደረሰና ቶሎ በጥርፊያ መጣን። ምንም ነገር ሳንይዝ መጣን አባባ። አይ
አየልጅ ነገር ምን ትይዙና ደግሞ ዋናው እህልና ውሃ አይደለም እንዴ? እኛ የምንፈልገው እንደዚህ ተካፍለን ስንበላ ስንጠጣ ነው ዝምድናችን የሚጠነክረው አይደለም እንዴ? እውነት ነው እኮ እኔ እኮ ነግሬሽ ነበር አልሰማ አለችኝ እንጂ ይኸው እዚህ እኛ ሀገር ሰው ቤቱን ሞልቶ ሲጫወት ቤቱ ሲቆሽሽ በረከት ነው ሲሳይ ነው የሚባለው። እዛ እናንተ ጋር አለ እንጂ ሰው ቤቱን ሞልቶ ሲጫወት አረ ቤቱ እንዳይቆሽሽ፣ አረ ሰሙ እንዳይበላሽ፣ አረ እንደዚህ እንዳይሆን እያላችሁ ሰው የምታሳቀቁት። እኔ እኮ ምንም እየገባኝ አይደለም። እንዴት ነው ቆሻሻ ሀብት ሊሆን የሚችለው? ምን መሰለሽ የኔ ልጅ ሀብት እኮ ገንዘብ ብቻ አይደለም። ቤት ደግሞ የሚቆሽሸው አብስለን ስንበላ ኖረን ስንገለገልበት ሰውም ሲኖረን ነው። በህይወት መኖር የእለት ጉርስ ማግኘት ወዳጅ ደግሞ ማፍራት ሀብት ነው። እውነት በእውነት በጣም ምርጥ አገላለጽ ነው የገለጹት። ለሰው መድኃኒቱ ሰው አይደል ተረቱ። ጎሽ ተባረክ የኔ ልጅ። አሜን ተባረክልኝ። አሜን። ያዙ በሉ ያዙ ጠጡ እንጂ የምን ጨለጠ ነው ይጣፍጣላ። አካባቢው ደስ አይልም? በጣም እንጂ እኔ እኮ እንዳንተ አይነት ሰው ምንም አላውቅም። በጣም ነው የገረምከኝ። ትናንትና ድንገት ተነስተን እንሂድ ስትለኝ ግርም አለኝ። ምላር የኔ መሰለ አጋጣሚ አግኝቼ እንዴት ሳልጠቀምበት አልፋለሁ ብዬ ቤተሰቦቼን ይዤ መጣሁ ለማዝናናት። ግን ቆይ እዚህ በመምጣትሽ ድብሮሻል እንዴ? እውነት ለመናገር ከዛ ስንነሳ በጣም ደብሮኝ ነበረ፣ ግን እዚህ ስንመጣ በጣም ነው ደስ ያለኝ። በጣም ነው ደስ የሚለው። እውነት የምሬ ነው ፋንቲ። እስካሁን ድረስ ገጠር ያሉ ቤተሰቦቼን ባለመጠየቅ ምን ያህል እንደተቆጩ ብታይ። ሂድ እባክህ። ምንድን ነው የምትቆጨው? ማን ከለከለ? አሁንስ ቢሆን ሄደን እንጠይቃቸዋለን። ግን አኩቴው ደስ ያሉ ደስ የሚሉ አባት ናቸው። በእውነት በጣም ነው ደስ የሚሉት። ለሰው ያላቸው ፍቅር፣ ለሰው ያላቸው አክብሮት እጅግ በጣም ነው ደስ የሚለው። አንዳንዴ እሳቸውን ሳይ የምሬን ነው የምነግርሽ ራሴ ምን ያህል እንደምታዘብ። እኔም ራሱ ያለፉት የልጅነት እንትኖች ትዝ ብለውኛል። በመጠኑም ቢሆን ልጅነቴን አስታውሶኛል። እኔ ራሴ በቃ ልክ አየሩ ለመጀመሪያ ጊዜ ሳረገው የሆነ መንፈስ በቃ እዚሁ ቅርቅር የሚል መንፈስ ተሰማኝ። እባክህ ማንን እያስፈራራ ነው? አቂራል እንዴ? እውነት አጎቴ እንዴት እንደደከመኝ። ምን ሰርተን የደከመ? እውነት ለመናገር ጎንበስ ብለህ ስትሰራ አላየሁም። ማየቱ ራሱ ድክም ምን ያለኝ። ለካ እንደዚህ ነው እንደሚሰራው። በስመ አብ ፀሐይና ብርዱን አልቻልኩትም አጎቴ። ትንሽ ጊዜ ነው እስከምታውቀው ድረስ ነው የሚያታግለ። ካልሆነ ደግሞ እንደኔ ጥላጥላውን መሄድ ይሻላል። እውነት ነው ይሻላል። እኔ የምለው አጎቴ እና አባዬ የት ሄዱ ነው? ወይስ ለእነሱም ስራ ተሰጣቸው? እነሱ እኮ ልጅ አይደሉም፣ እንዳንተ አይደሉም። ራሳቸውን ችለው ነው የሚሰሩት። እነሱ ልጅ አይደሉም። እኔማ እኮ ያው ባንዴ ሁሉንም ቦታ አወቅኩት። ዞር ዞር እያሉ ነው። ለማንኛውም እንደሆነ ይሄ ገላጣ ቦታ ላይ ነው እንደናንተ ሰፈር። በዛ ላይ ደግሞ ውስጡን ትንሽ ይዞታ ያለው ቦታ አይደለም። እውነት ለመናገር በጣም ሰፊ ግቢ ነው። እንዴ እርሻው ራሱ እንዴት እንደሚሰፋ አላየውም? እንደ አጎትክ በጣም ጠንካራ ገበሬ ነው። እውነት ነው። አሁን እያረጀ ነው እንጂ እውነት ብታውቀው ደስ ይል ነበር። እንዴት ነው ግን ያንተን እኩዮችስ ተዋወቃቸው? ያንተን ሳያንስ ያስቻሉ አስፈራርቶኝ ነው ሄደው እና የውጭ ሰው መቅረብ ፈራኝ። አትፍራ። አስጨናቂ ነገር ካላደረክ ምንም የሚያደርግ ሰው የለም። አንተ ደግሞ እንግዳ ነህ። እንግዳ ደግሞ ንጉስ ነው፣ ይከበራል እንጂ ምንም አይደረግም። እርግጠኛ አይደለሁም። ለማንኛውም አባቴ ልውስቲ እንዴ ቆይ በቀን ሁሉ ስራ ነው የምትሰሩት ማለት ነው? ምን ይሁን ምን ሰራን ዛሬ? በጣም ትንሽ እኮ ነው። እንጨት መፍለጥና ከብት ማገዱ ነው ስራ። እና ታዲያ እንጨት መፍለጥ ራሱ እኮ በጣም ከባድ ስራ ነው።
አንቺ ምኑን አይተሽ በእርሻ ጊዜ ብመጡ ማጉር ትሉ ነበር። እውነት ለመናገር ግን እዚህ ሀገር ከሴቱ ይልቅ የወንዱ ስራ መብዛቱ ነው የገረመኝ። አንቺ መቻየሽው እኔ እርሻ ስሰማራ እሷ አረም አርማ፣ እኔ ቁፋሮ ስቆፍር እሷ ተክላ። አባቴም ለዛ ነው እንዳይኑ ብሌኑ መሳሳለት፣ ለዛ ነው የሚወዳት። እውነት በጣም ነው ደስ የሚለው። ዞር ዞር ብለህ አየኸው ግቢውን? አጎቴ ምን ያው ባየው እማቀው ነው። ምንም የተለወጠ ነገር የለም። ያዝ። አንድ ነገር ልጠይቅህ እስኪ። ስምህን ለምንድን ነው አስጨናቂ ያልካቸው? ግርማ፣ እነሱስ እነማን ናቸው? እሱን ተው አጎቴ፣ ወዳጆቼ ናቸው አልኩህ እኮ። እነሱ ወዳጆች ከሆኑ ለምንድን ነው የምትዋሸው? ይሁን እሺ፣ ከአሜሪካ አስመጣሁ ለምን አልካቸው? እውነቴን ነው አጎቴ፣ ሁሉ ነገር እነግርሃለሁ። አንተም ደግሞ ልትረዳኝ ሞክር። ባይሆን ይኸውልህ አጎቴ፣ ውቤና አስቻለው ተሳስተው ግርማ ብለው እንዳይጠሩ። እሱን ደጋግሜ ነግሬያቸዋለሁ። ችግር የለውም። ባይሆን አንተ ግልጽ ብትሆን ጥሩ ነው። አባትህና ወንድምህ በበቀልና በድብቅነታቸው ነው ማለግባባቸው። እኔም እንዳዘንኩበት ደምና በቀል ሲያሳድር ነው የሞተው። እሱንማ ታውቃለህ። እኔ ከዛ ቤተሰብ አባልነት ከተሰረስኩ ቆየው። አባቴም ቢሆን እንዳዘነብኝ ነው የሞተው። ልጄ አንተም እንደሱ እንዳትሆን። ወንድምህም ሲዘት ነው አሉ የከረመው። እሱም እኮ እውነት አለው አጎቴ። አይሳሳቱ ስህተት ነው የሰራሁት። ብድር መለስኩ ብዬ ጭራሽ ፍሬን ዘራው። ስለሱስ ምን አዲስ ነገር አለ? ያሉበትን ሁኔታስ ሰምተሃል? ማለት አግኝታቸው ታውቃለህ? ማን ያውቃል? በዛች ሴትዮና ባንተ ልጅ እርቅ ሊወርድ ይችላል። እንደዛ ማሰብ አልፈልግም አጎቴ። በፍጹም እሷ የኔ ልጅ ናት ብዬ ማሰብ አልፈልግም። እንደዛ ካረኩትማ ምኑን ወንድ ሆንኩ? ተልፈሰፈስኩ እንጂ። ሴት መሆኗን በምን አወቅ? ምንም ያው ትሆናለች ብዬ ገምቼ ነው። እኔም አላውቀው ነገር አለ እንዴ? ጸዲ ጸዲ። አቤት። መጣሽ? እሺ። ወይ ሉሌ፣ ምን ነው ፈለከኝ? ምን ነው ራበክ እንዴ? ከረሳኩ ላስታውስክ፣ ያቺው ቆንጆዋ ደስ የምትሏ ምግቧ የሚጣፍጠው እሷ ጋር ይደብላ። አንቺ ነገር ፍለጋ ላይ ነው ያለሽው። ቆይ በዚህ በብርድ ምን ትሰራለሽ እዚህ ሜዳ ላይ? ውይ ካስቲ ጋር እኮ ሳውራ ጊዜውን ረሳሁትኝ። ብታይ ደስ ሲል ቆንጆና ትሁት የሆነ ልጅ ነው። ብርዱን ራሱ አሳሳኝ እኮ ወሬው። አረ ረሳሽው? ችግር የለውም። ማታ ስትታመሚ ታስታውሻለሽ። እኔ ብታመም አንተ ምን አገባ? ሲጀመር አብሬ ካልተኛ እና ከማን ጋር ነው የምተኘው? ከሱ ጋር። እሱንም እንዳትረብሽው። እውነት ለመናገር ግን ቢያመኝ ራሱ እኮ ካንተ ይልቅ እሱ ነው የሚያግዘኝ። አሁን ጊዜን አትያዝብኝ ብታይ የሚጣፍጥ ወሬ ነው ያዝነው። ቻው ነው እንዴ? እሺ መች ሰራው ልክ እንደሰራው አምላኬ በቀሌን የማልበቀልበት ደካማና ከንቱ አታድርገኝ። ለመውለድማ እበትም ትል ይወልዳል። ልጄ ብዬ የምልፈሰፈስበት ምንም ምክንያት የለኝም። 20 ዓመት ሙሉ ራሴን ስወቅስና ስቀጣ ከቤተሰቤም ስገለል የኖርኩት ደርሶ በቀኑ ለማዘን አይደለም። ፈልጌ አላመጣኋትም። ስለዚህ እንድትኖር ልተዋት አልችልም። መፈጠሯ የኔ ፍላጎት አይደለም። የአባቴን ነፍስ ማሳረፍ አለብኝ። የአባቴን ነፍስ
ቅድም እኮ ካስቼ ጋር እያየኋችሁ ተላምዳችኋል ደግሞ። አዎ ወንድምሽ በጣም ጥሩ ሰው ነው። እኔማ እኮ ስራ እንደሚበዛባችሁ አስቤ ስጠይቀው አረ የለንም አለኝ። አዎ እሱ እውነቱን ነው። የእርሻ ሰዓት ነበር ስራ የሚበዛው። አሁን እንኳን ብዙም የለም። ውብዬ እኔ ግን እስካለው ድረስ ስራ ላግዝሽ እፈልጋለሁ። ነገ የምትሰሩን ስራ ላግዝሽ እችላለሁ? ነገማ ውሃ ቀዳለው፣ ማገዶ ለቀማ ሄዳለው። ከዛ ደግሞ ስመጣ እንጀራ ጋግራለው። አንቺ ደግሞ ይሄን መስራት አትችይም። ከብስሻል እንዴ ውብዬ ዛሬ እንጨት መልቀም አሳይተሽኝ የለ? በቃ እንጨት መልቀሙን እኔ እሰራለሁ። በጠዋት ቀስቅሽኝ እሺ? አይሆንም። አንቺ እንግዳ ነሽ፣ እርፍ ነው ማለት ያለብሽ። ባይሆን ጠዋት ፀሐዩ ሞቅ ስትል ሌላ ስራ ታግሽኛለሽ። ችግር የለውም እኮ ብቻ አንቺ በጠዋት ቀስቅሽኝ ነው ውብዬ። እሺ ካልሽ እንግዲህ ምን አደርጋለሁ። ይልቅ አሁን መሽቷል፣ ሂጂ ግቢ፣ ብርድ እንዳይመታሽ። እሺ በቃ መጥቻ አይሻለሁ። እሺ እሺ ምን